اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان كان الله سبحانه وتعالى فترة ደግሞ ከልፋታቸው ረፍት እንዲወስዱ ለይል የሚባል ነገር ደግሞ አላህ Subhanahu Wa Ta'ala አስገኝቷል። በዚህ በሁለት ኒዕማዎች ይሄው እያከማተርኳችሁ ነው አለ። ስለዚህ እኔን አውቃችሁ በብቸኝነት እኔን መገዛት አለባችሁ ነው። ወአታኩም ሚን ኩሊ ማ ሰአልቱሙ ለእናንተ የሚያስፈልጋችሁን ነገር ሁሉ የሰጣችሁ ጌታ ሚን ኩሊ ማ ሰአልቱሙ ወማ ለም ተስአሉሁ የጠየቃችሁትንም ያልጠየቃችሁትን ለኛ በጣም ብዙ ኒዕማ ያልጠየቅነውን አላህ ሰጥቷል። በጣም ብዙ የሆነ ለኛ ትዝ ያላለን የማናውቀው ጠይቀነው የማናውቀው ኒዕማ ሰጥቶናል፣ የጠየቅነውን ሰጥቶናል። ስለዚህ ለእናንተ አስፈላጊ የሆነውን ሁሉ ሰጥቷቸዋል። የሚያውቀው እሱ ስለሆነ ሀያ ለኩም ኩለማ ተሕታጁነ ኢለይሂ ቢጀሚዕ አሕዋሊኩም ሚማ ተስአሉነሁ ቢሓሊኩም ወቃሊኩም። አንዳንድ ጊዜ ሀጃው እጃችሁ ላይ ወርቁ እሱን ጠይቃችሁ ለምናችሁ የሚሰጣችሁ ነገር አለ። ምንም ሳትጠይቁ ደግሞ አላህ አስፈላጊነቱን አውቆ ደግሞ የሰጣችሁ ኒዕማ በጣም ብዙ አለ። ስለዚህ የኔ ኒዕማ በጣም ብዙ ነው። ወኢን ተዑዱ ኒዕመተ ላህ ላ ተሕሱሃ። ኒዕመተ ላህ ማለት ቢማዕና ኒዓም ላህ የአላህን ጸጋዎች የተሰጣችሁትን ኒዕማውን አንድ ሁለት ብላችሁ ብትቆጥሩት ምስጋና ማመስገን ሳይሆን እንደው ጸጋው ቢቆጠር ላ ተሕሱሃ ቆጥራችሁ አዘልቁት ማትችሉትም። ለምን? የአላህ ኒዕማ በየሰከንዱ ከኛ የሚለያይ ነገር የለም። የምናወራው፣ የምንተነፍሰው፣ የምናየው፣ የምንሰማው አጠቃላይ ኒዕማ። ስለዚህ እንዴት አድርገን ቆጥረን እንዘልቀዋለን? ስለዚህ የጸጋው ተቆጥሮ የሚዘለቅ አይደለም። يخبر عن عجز العباد عن تعداد النعم فضلا عن القيام بشكرها እያለ እንኳን ለሰጠኋችሁ ውለታ ለእያንዳንዱ ምስጋና ለኔ ማድረስ አይደለም የተሰጣችሁትን ስጦታ ኒዕማውን እንኳ መቁጠር አትችሉም፣ ደካሞች ናችሁ። በጥቅሉ ማመስገን ብቻ እንጂ ወደ ዝርዝር ሁኔታው መግባት አያስፈልግም። ደካማነታችሁንም እርግጠኛ ሆናችሁ ማወቅ አለባችሁ። መስጋና ብላችሁ እንትን እንዳትሉ። ኢነል ኢንሳነ ለዘሉሙን ከፋር አላህ። ግን የሰው ልጅ በጣም ግፈኛ ዛሊም ነው። ራሱን ይበድላል፣ ዙልምን ይፈጽማል። ወንጀል ስንሰራ ራሳችን ነው የምንበድለው። እንደዚሁ በአላህ Subhanahu Wa Ta'ala ያጋራል፣ ይክዳል። ይሄ ሁላ ኒዕማ ተደርጎለት ከፋ የተዋለለትን ውለታ ከሃዲ ነው፣ ውለታ ቢስ ነው። ቆም ብሎ አያስብም የተደረገለትን ነገር ማለት ነው። ይህንን ማሰብ አለባችሁ ይላል አላህ። ከዚህ ቀጥሎ አላህ Subhanahu Wa Ta'ala ነቢዩላህ ኢብራሂም መካ ላይ ያደረጉት ዱዓ አለ። ይሄ የመካ ሙሽሪኮች ወደኋላ ታሪኩን ረስተዋል። መካን ማን መሰረተው? ሲመሰረት እንዴት ነበር? ይህን ሁሉ ስለዘነጉ ኢብራሂምን ደግሞ አባታችን ናቸው ብሎ ስለሚያምኑባቸው እስቲ ኢብራሂም ያደረገውን ዱዓ ይሰራ የነበረውን ዒባዳ ንገራቸው እስቲ በሱ ሊመከሩ ዘንድ يذكر في هذا المقام يذكر تعالى في هذا المقام محتجا على مشرك العرب بأن هذا البلد الحرام مكة إنما وضعت أول ما وضعت على عبادة الله وحده لا شريك له. مكة يتمسرت بتوحيد الله ነው። አላህ Subhanahu Wa Ta'ala በብቸኛ በማምለክ ላይ እንጂ በሽርክ ላይ አይደለም የሚል መልእክት ስላለው ኢብራሂም ብሎ ያለው ነገራቸው አስታውስ። ኢብራሂም ምን አሉ? ረቢ ጀዐል ሃዘል በለደ አሚና፣ ይህን ሀገር ሰላም የሰፈረበት ሀገር አድርገው፣ ምንም የሚያስፈራ ነገር የሌለው ሀገር አድርገው ብለው ዱዓ አደረጉ። እንግዲህ እሳቸው ኢብራሂም ማነው ልጃቸውን እስማኤልን እና ባለቤታቸውን መካ በረሃ ላይ ወስደው የሚጥሉበት ጊዜ መካ አልለማችም ነበር፣ ምንም ነገር አልነበረም። ሃዘል በለደ አሚና ብለው ነው ዱዓ ያደረጉት። እሳቸው ወደፊት ቢትባር ማይሉት ሀገር ሊሆን ነው፣ ከተማ ሊሆን ነው፣ ሊደምቅ ነው። ወጅኑብኒ ወበኒያ ነዕቡደል አስናም፣ እኔንም የኔንም ልጆች ደግሞ ጣዖትን ከማምለክ አርቀን። እንግዲህ የኢብራሂምን ተዋጡ። ኢብራሂም ነብይ ናቸው፣ ማሱም ናቸው፣ ጣዖትን አያመልኩም። ነገር ግን ለሌላው ትምህርት ሊሆን ዘንድ እኔንም
የኔንም ልጆች ከኔ የሚገኙ ዙርያዎችንም ጣዖትን ከማምለክ ጌታዬ ሆይ ጠብቀን አደራ ብለው ዱዓ አደረጉ። እሳቸው እንግዲህ አንደኛ ጣዖት ከሚያመልኩ ሰዎች በራእይ የሆኑ ነው ዱዓ ሲያደርጉ፣ ጣዖት የሚያመልኩ ሰዎች እኔን አይወክሉኝም እያሉ። ነቢዩ ዓለይሂ ሰላቱ ወሰላም በሚላኩበት ጊዜ ደግሞ መካ ላይ የነበሩ ሙሽሪኮች ጣዖት አምላኪዎች ናቸው። ይሄው የእናንተ አባት በመጀመሪያም ዱዓ ያደረገ አባታችሁ ሀገሪቱን በተውሂድ የመሰረተ ስለሆነ ያን ታሪካችሁን አውቃችሁ ወደ ተውሂድ መምጣት አለባችሁ ነው። ረቢ ኢነሁነ አድለልነ ከሲረን ሚነ ናስ፣ እነዚህ አስናሞች ጣዖታቶች ከሰው ልጆች ብዙዎችን አሳስተዋል፣ አጥተዋል። አድለልነ አሏቸው ልክ አቅል እንዳላቸው እንደ ሰው ወደ ጥመት ጥሪ እያደረጉ እንደሚያጠሙ አድርገው ነው የገለጿቸው። አምላኪዎቻቸው በዛ መልኩ ስለሚገምቷቸው አዋቂ ብሎ ስለሚገምቷቸው እንጂ አስናሞች ምናምን ከብሎ ጥሪ የሚያደርጉ አይደሉም። ጀማዳት ናቸው፣ ህይወት የላቸው። የንበጊ ሊኩል ዳኢን አን የድዑ ሊነፍሲሂ ወሊዋሊደይሂ ወሊዙርየቲሂ። አንድ ዱዓ የሚያደርግ ሰው ዱዓ ሲያደርግ ለራሱ ለልጆቹ ለወላጆቹ ዱዓ ማድረግ አለበት። ኢብራሂም ዓለይሂ ሰላም አሁን ዱዓ እንዳደረጉት ወጅኑብኒ ወበኒየ አን ነዕቡደ አልአስናም፣ እኔንም ልጆችን ጠብቀን ብለው ዱዓ አድርገዋል። ስለዚህ ዱዓ በሚያደርግ ጊዜ አንድ ሰው ወገኖችን ማስታወስ ያስፈልጋል። ፈመን ተቢዐኒ ፈኢነሁ ሚኒ፣ እኔን የተከተለ ትክክለኛውን መንገድ የተከተለ እሱ ተኔ ነው፣ የኔ ተከታይ ነው። ወመን አሳኒ፣ እኔን ያመፀ አልከተልም ያለ ደግሞ ፈኢነከ ገፉሩ ረሒም፣ መሐሪ አዛኝ ነህና እንግዲህ አንተ ከፈለግ አውበለው ማለው የሚል ጥቆማ ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ቀን ይሄን ኢብራሂም ዓለይሂ ሰላም ንግግር አነበቡ ይላሉ። ተላ ቀውለ ኢብራሂም ዓለይሂ ሰላም ረቢ ኢነሁነ አድለልነ ከሲረን ሚነ ናስ ፈመን ተቢዐኒ ፈኢነሁ ሚኒ ወመን አሳኒ ፈኢነከ ገፉሩ ረሒም የሚለውን የኢብራሂምን ንግግር። ወቀውለ ዒሳ ኢን ቱዐዚብሁም ፈኢነሁም ዒባዱክ፣ ዒሳ ደግሞ ብትቀጣቸው ባሮችህ ናቸው ብለው ስለ ተከታዮቻቸው ተናግረዋል። ብትቀጣቸውም ያንተ ባሮች ናቸው፣ ብትምራቸው ያው ያንተ ፍጡር ናቸው ብለው ተናገሩ። ይሄንን ካነበቡ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ምን አደረጉ? ثم رفع يديه ثم قال፣ እጃቸውን አነሱና አሉ እሳቸው ዱዓ ያደርጉ ነው እሳቸው اللهم أمتي اللهم أمتي اللهم أمتي አሉና አለቀሱ። ብትቀጣቸው ባሮች ናቸው፣ ብትምራቸው ብለው በሌሎች ምርጫ አይደለም የተናገሩት። ተከታዮችን አደራ እዘንላቸው የሚል መልእክት አለው። ሲያለቅሱ አላህ ሱብሓነሁ ወተዓላ ፈቃለ አላሁ ሊጅብሪል ኢዝሀብ ኢላ ጅብሪል ኢዝሀብ ያ ጅብሪል ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ እስቲ ወደ ሙሐመድ ሂድና ወሰልሁ ማ ዩብኪካ፣ ምንድን ነው የሚያስለቅስህ በልና ጠይቀው። ማ ዩሚላ፣ ምን እንደሚያስለቅሳቸው አላህ ሚስጥሩን እኮ ያውቃል። እያወቀ ግን ሂድና ጠይቀው ብሎ ጅብሪልን ላከ። ፈአታሁ ጅብሪሉ ዓለይሂ ሰላም ፈሰአለ፣ ጅብሪል መጣና ነቢዩን ዓለይሂ ሰላቱ ወሰላም ጠየቃቸው። ምንድን ነው የሚያስለቅስህ ብሎ ጠየቃቸው። ፈአኽበረሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ቃል፣ እሳቸውም ያሉትን ነገር ለጅብሪል ነገሩት። እኔማ የኡመቶች ጉዳይ አስጨንቆኝ ለዛ ነው ያለቀስኩት። አላህ ይመራቸው ይሆን ይቀጣቸው ይሆን ያ ስላስጨነቀኝ ኡመቶቼ ብዬ ነው ያለቀስኩት የሚለው ለጅብሪል ነገሩት። ከዛ በኋላ ጅብሪል ዓለይሂ ሰላም መጡ፣ ለአላህ ሱብሓነሁ ወተዓላ መልእክቱ ነገረ። ፈቃለ አላህ ኢዝሀብ ኢላ ሙሐመድ፣ ሁለተኛ ጅብሪልን አላህ ላከው ወደ ሙሐመድ ሂድና ፈቁል፣ በሱ በለው ኢና ሰኑርዲከ ፊ ኡመቲከ ወላ ነስኡክ፣ እኛ በተከታዮች ወደፊት እናስደስታለን። በጣም አንተን የሚያረካ ደስ የሚያስብል ነገር የምናደርግልህ፣ አንተን አናሳዝንም አናስከፋህም የሚል አላህ ቃል ገባላቸው። ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ነቢዩ ዓለይሂ ሰላቱ ወሰላም ተጨንቀው ዱዓ ባደረጉት ምክንያት ለኡመታቸው በጣም ትልቅ ተስፋ ነው። وهذا الحديث من أرجى الأحاديث لهذه الأمة ለነቢዩ ዓለይሂ ሰላቱ ወሰላም ተከታዮች በጣም ተስፋ ከሚጣልባቸው ሐዲሶች አንደኛው አንተን እናስደስትሃለን፣ አናስከፋህም፣ ሐዘን ላይ አንጥልህም። ስለዚህ በተውሂድ ላይ የሞቱ ሰዎች ትልቅ የሆነ ተስፋ ይኖራቸዋል። ጥፋት ቢኖርባቸው በዚህ መልኩ አላህ ቃል ስለገባላቸው ማለት ነው።
ረበና ኢኒ አስከንቱ ሚን ዙርየቲ ከዛም ጌታችን ሆይ እኔ እኮ ከዙርዮቼ አስቀመጥኩ። ሚን ዙርየቲ አይባ በዙርየቲ ሁሉም ልጆቻቸውን ሁሉ አይደለም እስማኤልን ነው እዛ ጋር ያስቀመጡት። ቢዋድን ገይሪ ዚ ዘርዒ የአዝመራ ባለቤት ባልሆነ ሸለቆ መካ ላይ ምንም ነገር የለም። በቃይ ነገር የሚበላ ነገር የለም። የሚጠጣ ውሃም አልነበረም። ዘምዘም በኋላ ነው የፈለገችው። ዒንደ በይቲከል ሙሐረም በተከበረው ቤትህ ዘንዳ አስቀመጥኩ ዙርያዬን ልጄ ነው። እንደ በይቲከል ሙሐረም የዛ ሰዓት ካዕባ የታለና እንደ በይቲከል ሙሐረም አሉ ከተባለ ካዕባ ፊት ነበረ። ነገር ግን ፈራርሶ ምልክቶች ነበር የነበሩትና ለዛ ነው እንደ በይቲከል ሙሐረም ያሉት። ወይም ደግሞ ኢዕቲባር ማየቁ ወደፊት የሚገነባውን አላህ ሱብሓነሁ ወተዓላ አሳውቋቸው ነው። ረበና ሊዩቂሙ ሰላ ሰላትን ሊያቆሙ ነው። እዚህ ቦታ ላይ ደግሞ ያመርኳቸው ያው በወቂ ነው እነሱ የሚንቀሳቀሱት ሰላትን ደንቧን ጠብቀው ሊያቆሙ ወይም አልሙሐረሚ ሊዩቂሙ ሰላ እዚህ ጋር ይያዛል። እነማ ጀዐልቱሁ ሙሐረመን ሊየተመከነ አህሉሁ ሚን ኢቃመቲ ሰላቲ ዒንደ የሐረም ሰዎች ሰላትን ደንቧን ጠብቀው ማቆም ሊመቻቸው ዘንድ ፈጅዐል አፍኢደተ ሚነ ናስ አድርግ ከሰው ልቦችን አድርግ። አፍኢዳ ደግሞ ፈዋድን አፍኢዳ የሰውን ልቦች አድርግ ተህዊ ኢለይህ ወደ እነሱ የምትናፍቅ የምትዝነበር ሰውን ሁሉ መካን እንዲናፍቅ አድርገው እያሉ ሚን ናስ ሚን ተብዒድ ያመትና ባዕድ ናስ ከፊል ሰዎችን እነማንን ወሁሙል ሙስሊሙን ይላል። ሙስሊሞችን ያመኑትን እንጂ መካ ሌሎችን አይናፍቃቸውም። እዚህ ላይ ቃለ ይላሉ ለው ቃለ ኢብራሂሙ ዓለይሂ ሰላም ፈጅዐል አፍኢደተ ናስ ሚነ ናስ ሳይሉ አፍኢደተ ናስ ቢሉ ኑሮ ለዝተሐመ ዓለይሂ ልሐሪሱ ወልሩም ወልየሁድ ወልነሳራ ወናሱ ኩሉሁም ይላል። የሁዱም ነሳራው ሩሙም ፋሪስም ሰው የተባለ ሁሉም እዛው ልጄ ሙት ነበር። ሁሉም ይናፍቅ ነበር። ወላኪን ሚነ ናስ ስላሉ እነዛው ያመኑት ብቻ ናቸው መካን የሚናፍቁት ለማለት ነው። ወርዙቅሁም ሚነ ሰመራት ለዐለሁም የሽኩሩን ከፍራፍሬም ደግሞ ለግሳቸው ስጣቸው የሚበሉት እንዳይቸገሩ እነሱም ሊያመሰግኑ ዘንድ የሚለውንም ሲሳይ እንዳይቸግራቸው ዱዓ አደረጉላቸው። አላህ ሱብሓነሁ ወተዓላ ዱዓቸውን ተቀብሏቸዋል። እስተጃበ አላሁ ዛሊከ ዱዓ ኢብራሂም የኢብራሂምን ልመና አላህ ተቀበላቸው። ሲሳዩ የቦታው ወደዛ እንዲጎርፍ አላህ ሱብሓነሁ ወተዓላ አድርጎታል። ለይሰ ፊ በለድ ልሐራም መካ ሸጀረቱ ሙስሚራ መካ ላይ ፍሬ የምታፈራ ዛፍ አልነበረችም። ወይም ቱጅባ ኢለይሃ ተመራቱ ሐውለሃ ግን በዙሪያዋ ያለ ፍራፍሬ ሁሉም ሰው ወደዛ ይወስድ ነበር ይላል። استجابة لدعاء البركات السلام ያው የኢብራሂም ዱዓ አላህ ሱብሓነሁ ወተዓላ استجابة ለማድረግ ነው። ረበና ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን ጌታችን ሆይ አንተ እኮ ታውቃለህ። ማ ኑኽፊ በውስጣችንን እንደግረው ወማ ኑዕሊን ግልጽ የምናደርገውን ነገር ዱዓ ሳደርግ በውስጤ ምን እንዳሰብኩኝ አንተ ነህ የምታውቀው። በግልጽ የምናደርገውን ነገር ሁሉን ነገር ታውቃለህ። ወማ የኽፋ ዐለላሂ ሚን ሸይእ ፊል አርዲ ወላ ፊስ ሰማእ በአላህ ሱብሓነሁ ወተዓላ ላይ ምንም የሚሰወር ነገር የለም። በምድር ላይም በሰማይ ላይም ሁሉም ነገር በአላህ ሱብሓነሁ ወተዓላ የሚታወቅ ነገር ነው። በዛ መሰረት ሁሉንም አላህ ሱብሓነሁ ወተዓላ ዋጋውን ይሰጣል። ثم حميد إبراهيم عليه السلام ربه على ما رزقه من الولد بعد الكبر إبراهيم እንግዲህ እድሜያቸው ከገፋ በኋላ ልጅን አላህ ሱብሓነሁ ወተዓላ ሰጥቷቸዋልና ደግሞ ምስጋና ያቀርቡ ነው። አልሐምዱሊላህ ምስጋና ለአላህ ይገባል። አለዚ ወሀበኒ ዐለል ኪበር እርጅና ጋራ ሽምግልና ጋራ ለእኔ የሰጠኝ ለሆነ ጌታ ኢስማዒል ወኢስሐቅ እስማኤልን የሰጠኝ እንደዚሁም ደግሞ ኢስሐቅን የሰጠኝ። እስማኤል የመጀመሪያ ልጃቸው ነው። ከዛ በኋላ ደግሞ እስማኤል በተወለዱ በ13 ዓመት ኢስሐቅን ከሳረቱ ኢብራሂም ዓለይሂ ሰላም ወልደዋል። ስለዚህ ልጅ ስለሰጠኝ ምስጋና ይገባው። ኢነ ረቢ ለሰሚዑ ዱዓ የኔ ጌታ እኮ ዱዓን የሚሰማ ጌታ ነው። የስተጂቡ ሊመን ደዓሁ አላህ ለለመነው ሰው ልመናውን ይቀበላል። እኔም ለምኜ ዱዓዬን ተቀብሎኛል። ስለዚህ እናንተም አላህን ለምኑት ነው።
በል استجاب لي فيما سألته من الولد ثم قال ከዛ እያይዘው ደግሞ ለሳቸውም ለልጆቻቸውም ደግሞ ዱዓ ያደረጉ ነው። ረቢ ጀዐልኒ ሙቂመ ሶላትን በትክክል ደንቧን ጠብቆ የሚሰግድ ሰው አድርገኝ። ሙሐፊዘን ዐለይሃ ሙቂመን ሊሑዱዲሃ ወሚን ዙርየቲ ከእኔም ዙርያ ልጆችንም እንደዚሁ ሶላትን ደንቡን ጠብቀው የሚሰግዱ አድርግልኝ። ወጀዐልሁም ከዛሊከ ሙቂሚነ ለሃ ረበና ወተቀበል ዱዓኢ የለመንኩህን ልመና ዱዓዬን ደግሞ ጌታዬ ሆይ ተቀበለኝ ብለውም ዱዓ አደረጉ። ረበና እግፊር ሊ ወሊዋሊደየ ጌታችን ወይ ለእኔ ማረኝ ይቅር በለኝ ለወላጆችም አሉ። ለወላጆችም ነው ዱዓ ያደረጉት። አባታቸው በክህደት ላይ ለሞተ ይታወቃል። ካነ ሃዛ ዱዓ ቀብለ አን የተበረአ ሚን አቢሂ ለማ ተበየነ ለሁ አዳወቱሁ ሊላህ አባታቸው ለአላህ ጥላት መሆኑ ግልጽ ከሆነላቸው በኋላ ኢብራሂም ነፃ ሆነዋል ከሱ። ከዛ በፊት ከማማቸው በፊት ይህን ዱዓ ያደረጉት እንጂ በኋላ አይደለም ማለት ነው። ወሊዋሊደይ ወሊልሙእሚኒን ለአማኞቹ ወሊልሙእሚኒን ኩሊሂ ይሄ አማኝን ሁሉንም ያካተተ ተወሰቀ ማለት ነው። በአላህ ስብሓነሁ ወተዓላ ያመነን ሁሉ ወንጀሉን ማረው። ቢልሙእሚኒነ ኩሊሂ የውመ የቁሙል ሒሳብ ሒሳቡ ምርመራው በሚቆምበት ዕለት በዛ ወሳኝ በሆነ ቀን ወንጀላቸውን አውፍ በላቸው። የውመ ቱሐሲቡ ዒባደክ ፈቱጃዚሂም ቢአዕማሊሂም ያው ባሮችን በምትመረምርበትና በስራቸው ዋጋቸውን በምትሰጥባቸው ዕለት አውፍ በላቸው ማላቸው። ኸይረን ፈኸይር ወሸረን ፈሸር አላህ ሒሳብ ያደርግና ኸይረኛውንም ጥሩ የሆነ ዋጋ ይሰጣል፣ መጥፎ የሰራውንም ተገቢ ቅጣቱን የሚሰጥበት ዕለት አለና በዛ ቀን ሙእሚኖችን ወንጀላቸውን አውፍ በላቸው ብለው ኢብራሂም ዓለይሂ ሰላም ትክክል የሆነ ዱዓ አድርገዋል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።